ፌሪ ቤተሰቦች እንኳን ሰላም መጣችሁልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤቱን ብትቀላቀሉ ስለ ፋሽን ጥልቅ እውቀት የምታገኙበት ቤት ነው። አመሰግናለሁ። እንኳን ሰላም መጣችሁ። ቪዲዮን ላይክ፣ ሼር እያደረጋችሁ ጀምሩት። የኔ ውድ ቤተሰቦች እንግዲህ ባለፈው 4 አይነት የአንገት ቅርጽ አሰራሮች ይዤላችሁ መጥቼ ነበር። ዛሬ ደግሞ ተጨማሪ 4 ግን በጣም ወሳኝ በጣም የሚጠቅማችሁ ነው የምናየው ማለት ነው። ኦኬ አሁን ስክሪኑ ላይ የምታዩትን ይሄንን የአንገት ቅርጽ በጣም ብዙ ሰዎች መስራት ይቸገራሉ። ኦኬ እንዴት አድርገን ነው የምንሰራው? ለሽፎን፣ ለክሮፖች፣ ለቀሚሶች፣ ለጃምሱት፣ ለተለያየ የልብስ ዲዛይን ስራዎች ልትጠቀሙበት የምትችሉት ነው። በነገራችን ላይ ቤዚክ የሆነውን ፓተርን ነው እኔ ያስኩት። አንገቱን ግን ከፍ ብታረጉት እናንተ ይመከራል። ወደ ጎን የምንፈልገውን ያህል ገባ እንላለን እንደምታዩት። ከዛ በምንፈልገው ቅርጽ 4 ማዕዘን ከሆነ 4 ማዕዘን፣ ክብ ከሆነ ክብ፣ እናንተ ናችሁ የምትወስኑት ዲዛይኑን። እሺ ውድ ቤተሰቦች ይሄንን እንደዚህ በእጄ እንደዚህ አገናኘዋለሁ ለእናንተ ለማሳየት ያህል ስለሆነ ብዙ አልጨናነቅበትም። ከዛ ይሄንን ቆርጬ ያወጣዋለሁ ማለት ነው። የኔ ውድ ቤተሰቦች እንግዲህ ፔሪስ ፐርስፔክቲቭ የሚለውንና ማኪስ ኩሽና የሚለውን ቻናላችንን በመቀላቀል ሰብስክራይብ እንድታደርጉ በክብር ጠይቃለሁ። ሊንኩን ዲስክሪፕሽን ቦክስ ላይና እንዲሁም ኮሜንት ላይ አስቀምጥላችኋለሁ። ቤተሰብ ስለሆናችሁ ከልብ ነው የማመሰግነው። እንደዚህ እቆርጠዋለሁ ማለት ነው አንገቱን። ብዙ ሰዎች እንዴት እንደሚሰራ ይሄ የአንገት ቅርጽ ያስቸግራችኋል። ዛሬ በቀላል መንገድ እንዴት እንደሚሰራ አሳያችኋለሁ። ከዚህ ወደዚህ በኋላ የስፌት የምታገናኙባትን መስጠት እንዳትረሱ ማለት ነው። ስትሰሩት መስጠት እንዳትረሱ። ሌላ የፓተርን ወረቀት እፈልግና አጠገቤ ስላልነበረ እንግዲህ የፓተርን ወረቀት እፈልግና ይሄንን እቆርጠዋለሁ በፎልድ አድርጌ ድጋሚ ለምንድን ነው የምቆርጠው? የስፌት ከላይና ከታች ለቀቅ አድርጌ ነው መስጠት ያለብኝ። ለምን ዲዛይኑ እንዲመጣልን። ምክንያቱም ይሄን ከሰራ ነው በኋላ የስፌት ለመስጠት ያስቸግራል። አሁን ከላይ የምንሰራትን ዲዛይን እሺ። ስለዚህ የስፌት ከዚህ ጋር መስጠት ዙሪያውን መስጠት ስላለብን ለእናንተ ለማሳየት ያህል ነው። እየለካው አይደለም የስፌት የምሰጠው። እንደዚህ ትርፍ አደርግበትና ከዋናው ፓተርኑ ውጪ እንደዚህ ትርፍ ሰጥቼ ቆርጠዋለሁ መጀመሪያ ማለት ነው። ይሄው እኔ የማደርገውን ተከተሉኝ እሺ። ጀስት ኮንሰፕቱን እንድታገኙት ነው የምፈልገው። ይሄው እንደዚህ ቆረጥኩት ማለት ነው። ኦኬ አሁን ይሄንን እናንሳና ከታች የቆረጥነውን እስቲ ከፓተርናችን ጋር አገናኝተን እንየው። መጀመሪያ ወደ ዋናው የዲዛይን ሀሳባችን ከመሄዳችን በፊት አያችሁት ትከሻውን ኤግዛክት በደንብ ስትገጥሙት የስፌት ስለሰጠነው ሄዶ ልክክ ነው የሚለው፣ ወደ ውስጥ ግብት ነው የሚለው። ኦኬ ይሄን ኮንሰፕት እንድታገኙ ትፈልጋለሁ። በመቀጠል አሁን ለእናንተ ለማሳየት ያህል ነው። እስቲ ይሄንን ወረቀት ልቁረጠውና እናንተ ግን በጨርቅ ቱቦ መሳይ ነገር እየቀመቀማችሁ ሰርታችሁ ነው እዚህ ወረቀት ላይ የሚሰፋው ማለት ነው። ወረቀቱ ላይ ነው የሚሰፋው። ከተሰፋ በኋላ ወረቀቱ ይገነጠላል። ያ ዲዛይን የሚመጣው በሱ መንገድ ነው። ያለበለዚያ ለመስፋት በጣም ነው የምትቸገሩት ማለት ነው። ኦኬ ይሄ በጣም ትልቅ ጥበብ ነው። ከተጠቀማችሁበት ለሽፎን፣ ለጃምሱት፣ ለክሮፕ ቶፖች እንዲሁም ለቀሚሶች፣ ለተለያዩ ቀሚሶች፣ ለሸሚዝ ኢቨን በጣም ለብዙ ነገር የምትጠቀሙት የአንገት ዲዛይን ነው። ስለዚህ እናንተ ያምራል የምትሉት ላይ መርጣችሁ መጠቀም እንግዲህ የእናንተ ድርሻ ነው የሚሆነው ማለት ነው። ይሄው አሁን ይሄን እንደዚህ ተቀለልኩትና እንዴት አድርገን እንደምንሰራ ኮንሰፕቱን አሳያችኋለሁ። ልክ ጨርቃችን ነው እንበል። ይሄን እንደዚህ እናስደግፍና እየቆረጥ ምን እናደርገዋለን? እንሰፋዋለን ማለት ነው። አሁን እኔ እንደማደርገው አያችሁት? የምንፈልገውን አይነት ቅርጽ እየሰጠ ነው። እንዲህ እያደረግን እንሰፋዋለን። ኦኬ በተለይ ከታችና
ከታች ይሄንን ተከትለን በፕላስተር ላጣብቅላችሁ ነበር። ፕላስተሬ አልቋል። ስለዚህ ጀስት ኮንሰፕቱ እንዲገባችሁ ያህል ነው። ውድ ቤተሰቦች እንደተረዳችሁት ተስፋ አደርጋለሁ። እስቲ ዋናውን ፓተርን ገጥመን ደግሞ ምን ሊመስል እንደሚችል እንድታዩት ስለምፈልግ አያችሁት። አሁን ልክ እዚህ ስክሪኑ ላይ ምስሉ ላይ የምታዩትን አይነት ዲዛይን ይመጣል። ኦኬ ይመጣል። ስለዚህ የአንገቱን ቅርጽ ብትፈልጉ ቪ፣ ብትፈልጉ ስኩዌር፣ ብትፈልጉ ስዊት ሃርት፣ ብትፈልጉ በተለያየ የአንገት ቅርጽ መጠቀም ትችላላችሁ። እንደዚህ ሙልት አድርጋችሁ ሲደረደሩት ያመረ ቆንጆ ነገር ሰራን ማለት ነው። በእርግጠኝነት ይጠቅማችኋል። ተጠቀሙበት። በዚህ መንገድ በጣም ለየት ያሉ ይሄንን ስታይል ደግሞ ትከሻ ጋር እጅጌ አምባር አካባቢ የተለያዩ ዲዛይኖችን ለመፍጠር መጠቀም ትችላላችሁ። ለአንገት ብቻ ስላልሆነ የሚጠቅመው። እሺ የኔ ውድ ቤተሰቦች በሁለተኛ ላይ ደግሞ አሁን ይሄንን ስክሪን ላይ የምታዩትን ለቶፖች፣ ለቀሚስ፣ ለጃምሱት በብዛት የምንጠቀመው ነው። ይሄ አንገቱ ትንሽ ከፍ ቢል ይመከራል። አንገቱ ትንሽ ከፍ ቢል ለምን? ልክ እንደ ፒትልስ አይነት አጭር ኮላር ነገር ስለሆነ በብዛት የሚገባለት ወይም ደግሞ የሆነ ማሰሪያ ነገር ስለሚገባለት አንገቱ ሞር ዝቅ ባይል ይመከራል። እኔ ግን ጀስት ለቤዚክ የሰራሁት ስለሆነ ነው እናንተ ለማሳየት። ኦኬ እንደዚህ ከአርምሆል ፖይንት ጋር ትነሱና ከዋናው የአንገታችሁ ስፋት ጋር መገናኘት ማለት ነው። ይሄን የአርምሆል ፖይንታችንን ይዘን ከዋናው የአንገት ስፋት ጋር ማገናኘት ይሆናል ማለት ነው። ከዛ እንቆርጠዋለን። ኦኬ ይሄን እንደዚህ ቀስ አድርገን እንቆርጠዋለን። አያችሁት ምን አይነት ግልጽ እንደመጣ? እቺን ከፍ ነገር ብታረጓት ሞር ከዛ አጭር ኮላር ነገር ወይ ማሰሪያዎች ምናምን ስታስገቡላት ሞር አሪፍ ይሆናል። ስለዚህ አሁን ስክሪኑ ላይ የምታዩትን አይነት ልብሶች በደንብ በሚገባ ጽድት አድርጋችሁ መስራት ትችላላችሁ። ቀላል ነው፣ ከባድ አይደለም። እንደምትሰሩት የጨርቅ አይነት ባህሪውን ግን እየለያችሁ ቢሆን ሞር አሪፍ ነው። ስለዚህ እየሰራችሁ ተጠቀሙበት። በጣም ቀላል ነው አይደለ? ስንቆርጠው ራሱ ይሄንን መንገድም ብትጠቀሙ ሞር አሪፍ ነው። አንገቱን ግን እንዳትረሱ ትንሽ ከፍ ቢል ይመከራል። ግን በሸምቀቆ ወይም ደግሞ በመቋጠሪያ ነገር ከሆነ የምትሰሩት ችግር የለም እንደዚህ ቢሆንም። ኦኬ ግን እንደ ፒትልስ አጭር ኮላር ቻይኒዝ ኮላር ነገር የምታስገቡለት ከሆነ ግን አንገቱ ከፍ ይበል። የኔ ውድ ቤተሰቦች እንግዲህ ሶስተኛው ላይ ደርሰናል። ከዚህ ቤት አዲስ የሆናችሁ ሰብስክራይብ እየተደረገ፣ ላይክ ያላደረጋችሁ ደግሞ ላይክ አድርጋችሁ ጀምሩት። እንግዲህ አሁን ደግሞ ይሄን ስክሪኑ ላይ የምታዩትን የአንገት ቅርጽ እንዴት አድርገን እናመጣለን? እንደዚህ አይነት ሸሚዞች፣ እንደዚህ አይነት ቀሚሶች፣ እንደዚህ አይነት ብዙ ክሮፕ ቶፖች ምናምን ስንሰራ እንዴት ነው የምንጠቀመው? ምን አይነት ሲስተም ነው የምንጠቀመው ሲባል ፉልነስ ይባላል። ይሄ የምንፈልገው ቦታ ላይ እንደዚህ ፓተርን ወረቀታችንን እየተለተልን እየቆራረጥን በየመሃሉ ስፔስ እየሰጠን በየመሃሉ ትርፍ ጨርቅ እየሰጠን የምንፈልገውን ዲዛይን ወይም ደግሞ የምንፈልገው ቦታ ላይ ብቻ የተወሰነ ጋዘር እንዲኖረው ሽንሽን እንዲኖረው ማድረግ እንችላለን። ጋዘሪንግ እንዲኖረው ማድረግ እንችላለን። ስለዚህ አሁን የምታዩት ይሄ ሸሚዝ እነዚህ ክሮፕ ቶፖች አንገት ጋር ማድረግ ትችላላችሁ። ይሄ ሽንሽኑን ይሄ ትከሻ ጋር ማድረግ ትችላላችሁ። ልክ እንደዚህ እየሰነጠቅን ፉልነስ እየሰጠን በየመሃሉ ስፔስ እየሰጠን የምናመጣው የዲዛይን ሲስተም ነው ማለት ነው። ስለዚህ ታዲያ መርሳት የሌለባችሁ ከአንዱ እስከ አንዱ ያለው ርቀት የሁሉም ተመሳሳይ ቢሆን ይመከራል። ግማሽ ኢንች ከሆነ ግማሽ ኢንች፣ 1 ኢንች ከሆነ 1 ኢንች፣ 2 ኢንች ከሆነ 2 ኢንች። ኦኬ እስከታች መሰንጠቅም ትችላላችሁ። ጀስት ነኝ እናንተ ለማሳየት ያህል ነው እንጂ እስከዚህ ከጫፍ እየሰነጠቃችሁ ሞር ክፍት ብሎ ፍሌክሲብል ሆኖ ፉልነስ ለመስጠት እንዲመቻቸው ማድረግ ትችላላችሁ። አያችሁት? በየመሃሉ ይሄንን ሌላ የፓተርን ወረቀት ላይ በማስደገፍ ካልሆነም ደግሞ ጨርቃችሁ ላይ በስፒል
እያያያዛችሁ ፉልነሱን እየሰጣችሁ ልክ ስትሸነሽኑት ከዚህኛው ከትከሻ ጋር እኩል የሆነ ሌብል ላይ ይመጣል ማለት ነው። ከዛ የልብሳችሁን ዲዛይን መስራት ነው ማለት ነው። ኦኬ። ስለዚህ እንደዚህ አይነት ስታይሎች ሲመጡ ግራ ይገባችሁ ወይም ደግሞ ኮንፊውዝ አትሁኑ። ፉልነስ የሚባለውን የፓተርን አወጣት ሲስተም ነው የምንጠቀመው ማለት ነው። ስለዚህ በእርግጠኝነት እንደሚጠቅማችሁ እንደሚረዳችሁ ባለሙሉ ተስፋ ነኝ። ይሄንን ለቀሚሶች፣ ለሽፎን፣ ለሸሚዞች፣ ለክሮፕ ቶፖች፣ ለጃምሱት ምን ልበላችሁ በጣም ለብዙ ነገሮች የምትጠቀሙበት ነው። በእርግጠኝነት እንደጠቀማችሁ ባለሙሉ ተስፋ ነኝ የኔ ውድ ቤተሰቦች። አራተኛውና የመጨረሻው ደግሞ እናንተ ስፋቱንና ጥልቀቱን እናንተ አሁንም ወስኑ። ነገር ግን በጣም ቆንጆ ለቀሚሶች ይሄም ደግሞ ለክሮፕ ቶፕ ኮቶች ላይ ኤሌጋንስ የሆኑ ሉክ ያላቸውን ቀሚሶች በተለይ ስንሰራ በጣም ያምራል። ዴን ጥልቀቱንና ስፋቱን እናንተ ባላንስ አድርጉ። ወደ ጎን ያለውን አሁን እኔ በቃኛል የምለውን ገባ እያልኩኝ ነው። ከዛ ምንድነው የምናደርገው? ወደ ጎን ሌብል ነው የምናደርገው። አሁን ፎቶ ላይ የምታዩትን ወይም ደግሞ ስክሪኑ ላይ የምታዩትን አይነት የአንገት ቅርጽ እናገኛለን ማለት ነው የኔ ውድ ቤተሰቦች። ይሁታውን በጣም በቀላሉ እንዴት እንደምናመጣ ማለት ነው። የአንገቱንም ስፔስ ትንሽ ከትከሻው ሰፋ ብታረጉት እናንተ እንደ ፍላጎታችሁ እኔ እንደዚህ ነው ያደረኩት። እናንተ ግን እንደ ፍላጎታችሁ የአንገቱን ስፋት፣ ጥልቀቱን የመሳሰለውን ነገር እናንተ ስለሆነ የምትወስኑት በእናንተ ፍላጎት በደንበኛችሁ ፍላጎት ይወሰናል ማለት ነው የኔ ውድ ቤተሰቦች። ይሄው ቆንጆ አድርገን እንደዚህ ቆንጆ አድርገን ቅርጹን አመጣን ማለት ነው። አያችሁት? ኢትሶ በጣም ቀላል ነው የኔ ውድ ቤተሰቦች። በእርግጠኝነት እንደጠቀማችሁ ባለሙሉ ተስፋ ነኝ። ሌላም ደግሞ ይሰራልን የምትሉ ከሆነ አሁንም ኮሜንት ላይ አስቀምጡልኝ። የተለያዩ የእጅጌ አይነቶች፣ የተለያዩ የአንገት ቅርጽ በሰፊው እሰራላችኋለሁ። ምክንያቱም በጣም የሚጠቅማችሁ ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ፔሪስ ፐርስፔክቲቭ የሚለውን ቻናል እንዲሁም ደግሞ ማኪስ ኩሽና የሚለውን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ በክብር ጋብዛችኋለሁኝ። አመሰግናለሁ። ሰላም ያገናኘን። ባይ ባይ።